ሌና እስካሁን ስላደረጋችሁልኝ ትብብርና ከቤታችሁ እንድቆይ ስለፈቀዳችሁ እጅግ አድርጌ አመሰግናለሁ። ነገር ግን እኔ የቤት ሰራተኛችሁ አይደለሁም። ካሁን በኋላ በቃኝ ብላ ቤቱን ለቃ ወጣለች። ብሮም የደበቀው ሚስጥር አለ፣ እስካሁን ግን ሊጋለጥ አልቻለም። ሌላ በኩል እንግዲህ የሰኑና የክብሮም ፍቅር እንደቀጠለ ነው፣ እንደደራም ነው ያለው። ናሆም ሰኑ ወደ ናሆም ቤት ሄዳ ነበረ። ምሩ ከእሷ ቤት እንዳለችና ስለ ደህንነቷም እንድታሳውቀው አምርታ ነበር። ናሆም ከእሷ ስላለች ከነገረችው በኋላም ምግብ በደንብ እኮ አበላም እባክሽ ተንከባከቢልኝ እያለ የመከራት ነበር። አታስብ አትጨነቅ የሚል ሀሳብም ሰጥተዋለች። ልቡ እንዲያርፍም አድርገዋለች። ሰኑ ግን እኮ ካላየዋት ምንም ልቤ አያርፍልኝም፣ ምን ይመስልሻል እጃ ይቻ ብመጣስ የሚል ሀሳብም አቅርቦላት እሺ ብለው እንግዲህ ወደ ሰኑ ቤት እንዲመጡ ሆነዋል። በሌላ በኩል ሌላና ቤቲ ከሌና ክላስ ሆና እንግዲህ ቤቲ በኪራ ስም ሙልት አድርገዋለች ማለት ይቻላል። ኪራ 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 እያለች እንግዲህ ከግድግዳው ላይ እየጻፈችበት ያለች። ሌና ማየቻትና እንዴ ምን እየሰራች ነው አለቻት። ኪራን እየጻፍኩን ነው። የዛም አለምን እጅሽ ላይ አትነቀሸውም አለቻት። እንዴት እንደሚነቀስ ታውቂያለሽ እንዴ ብላም ጠየቀች። ኧረ አላውቅም፣ እሱም በቁማ ከዚህ ምን አስጎለተኝ እኔ ስራ አልሰራም ነበር አለች። በቃ እንደውም ኪራ ሲመጣማ ውሰደኝልና እነቀሳለሁ የሚል ሀሳብም ይዛ ወጣች ወደ ውጭ። ሌናም እንግዲህ ይቺ ጮሎ ላይ ደግሞ እኮ አሁን ሌና ናት ያለች ብላ ልታስገድለኝ እንዳይሆን ትላለች። ሌናም ወደ ሳሎን ቁጭ ብላ ነበር። ክብሮም ሄደና ሰላም አላት። ወንድሜ የለም ኪራ አለ። እኔ ምልህ እሺ አንቺ የምትይኝ የአባት ልጅ ኪራ ነው አይደል ብላ ጠየቀችው። ቀስ አድርጋና ለስለስ አድርጋ ነበር የጠየቀችው። ክብሮምም ያምሻል እንዲህ አላት። እኔ ነገር እንደ ጠላ ጥንስስ ማሳደር አልችልም አለች። ስታወራ ሰምቻለሁ አባትን እንዳገኘው ብለዋለች። ማወቂያሽን ሳያለ እየተነጫነጨም ነበር ክብሮምን በቁጣ እንግዲህ ሌናን ዝም ብለሽ እንደፈነጠዘ አህያና ሆዱ እንደሞላበት አትጩሂ፣ ወሬ ፍለጋ አትሩጭ ብሎ እንግዲህ ተናግሯት ነበር ሄደው። ሌናም እኔን እኮ አህያ አልከኝ ብላ ተቆጣች። ሌና ክብሮም የደበቀውን ነገርማ ደርስበታለሁ እያለች እየተፎካከረች ነው። በሌላ በኩል እነ ምሩ ከሐኪም ቤት መልስ ተመልሰው መጥተዋል። ምሩን ድንገት ሲያዋት ተዘራ ነበርና እኔማ እየሄደች መስሎ ነበር እንደ ወደ አምላኳ። ቅዱስም ታዲያስ እንዴት ነው በዚህ አጭር ጊዜ ውስጥ ቤት የቀየርሽው እያላት ነበር ሰኑን። 1-2 ሳምንት ሆኖኛል በማለትም መለሰችለት። ቅዱስም ካመጣቸው በኋላ በቃ እኔ የቤት ልጅ እንዳልሆንኩ ታውቃላችሁ በማለት ተለይቷቸዋል። ናሆም ከዛ በፊት ምን ላምጣላችሁ የሚል ሀሳብም አቅርቦላቸው ነበር። እነሱ ምንም አንፈልግም በልተናል ጠጥተናል አሉም። ሰኑም ደውላ ለጽናት የተፈጠረውን ነገር አሳውቃታለች። ምሩ እንደወደቀችና ትንሽ እንዳመማት ጽናትም እሺ መጣው ብላ ወጥታለች ከቤት። በርጋ ወጣ ስትል ግን ቤት ቁጭ ብላ ነበረ። አንቺ ጦሰኛ ደግሞ እዚህ ምን ትሰሪያለሽ አለቻት። ቤት ውስጥ እኮ የሚያጫወት ያሳጣ ከዚህ ጋር በር ላይ ያሉትን ልጆች እያየው ልጫወት ብዬ ነው አለቻት። ቀጥ ብለሽ ግቢ እንዳትወጭ ወይስ ደግሞ እንደባለፈው የሆነ ነገር እንዲፈጠር ነው እዚህ ጋር የተቆለትሽው። አሁን ቀጥ ብለሽ ግቢ አለችና ወደ ውስጥ አስገባቻት። ከግቢ ውጭ እንዳትወጣም ማስጠነቀቀቻት። ናሆም እና ቅዱስም መንገድ ላይ እየሄዱ እንግዲህ ናሆም ምን እንደተፈጠረ ጠይቆን ነበር እና ቅዱስ ናሆም እያስረዳው ነው። እናቴ የልብ ኬዝ እንዳለባት አታውቅም ነበር ምሩ፣ አሁን ደግሞ አውቃ በጣም ነበር የተናገረችኝ እናቴን እኔን፣ ከኔ በላይ ደግሞ ምሩን ሳትነገራት አቅርም አለ። በጣም ከባድ ነው በቃ ይዞ ተጽናና እያለው ነበረ። ግን ደግሞ መጨነቅ የለባትም ምሩ ብሎ ሀሳብ ሰጥቶታል። እባክህ ምሩ እኮ በጣም የምትጨነቅ ሰውነሽ ሀሳቢ ነሽ ነበር መባል ያለባት። እንጀራ እንኳን ስበላ ጥርሱን አምሞ ወይስ እንዴት ነው ብላ የምትጨነቅ ልጅ ነች ብሎም ነገረው። ቅዱስም በጣም እየሳቀ ነበረ። ጽናትና ኪራም ወደ ምሩ ለመሄድ ዝግጅት ላይ ናቸው። መንገድ ላይም ተገናኝተዋል። ኪራም በጣም ቆየው ብር አይደል ይቅርታ እያላት ነው። አልቆየም የው ደግሞ ቤቲንም እንግዲህ ብቻዋን ነው ጥያት የመጣው ተለው ሄደን ተለው መመለስ አለብን። አጅሬት መቼም የኔ ነገር ጠብቃ የሆነ ነገር አበላሽታ ነው ማገኛት እያለች ነው። ኒና የለችም ብሎም ጠይቋል። እሷማ አለች ብለዋል። ቤቲም እንግዲህ ብቻዋን እየዘፈነች ነበረ በበጋ ምናምን እያለች። በምሽት ጽናትና ኪራን አይታን ተቆጣች። እኔ ግጥሙ በጣም ነው የሚያስቀው። የመጨረሻው ግጥሟ ግን ያስቃል። እኔ እና እሱን አይታ ጽናት ተቆጣች የሚል ግጥም ነበር እየገጠመችና እየዘፈነች ያለችው። መጣችና ሌናም ደግሞ ደራሲ ሆነሽልኛል አለቻት። አዎ እንደውም ቆይ አዲስ መዝሙር ያለኝ እሱን ላካፍልሽ ስትላት አረዝም ባያለቻት። ቤቲም እንግዲህ ጨበሬት ግን ለምንድን ነው የምታስደነግጭኝ እያለቻት ነበር። ሌና እኔ በጽናት ቦታ ቢሆን እንግዲህ ቋንጣ አድርጌ ዘልዝዬ ነበር መበላሽ እያለቻት ነው። እንደው እብድ የሆንሽ ልጅ እያለቻትም ነበረ። እንዳታለቀስ ብላም አይ አንቺ አይደለሽም መብቷ እኔ ነኝ ብላታለች። ቤቲ ድንገት ጮሃም ከፊቷ ላይ እንግዲህ አስደንግጣታለች ሌና።
ኪራና ጽናትም ወደ ምሮ ቤት መጥተው የተፈጠረውን ነገር ሰኑ አንድ ባንድ አስረድታቸዋለች። እሷ መድኃኒት ልትገዛ እንደወጣችና ስትመለስ ደግሞ ራሷን ስታ እንዳገኘቻት ታሳውቃቸዋለች። ወደ እናንተ ልንመጣ ብለን ከእንግዳ ላይ እንግዳ መጨመር ይሆናል ብለን ቀረና አለች። ጽናትም እናንተ እኮ ለእኔ እንግዳ አይደላችሁም ብላለች። ይኸው ናሆምም ቅዱስን እሸኛለሁ ብሎ በዛው ቀረ አለች። ጽናትም እስኪ ልያት ብላ ወደ መኝታ ክፍላ ገብታለች ምሩን ለማየት። እሷም ተኝታ ነበር። ናሆም ተጨንቋል። ቤቲም እንግዲህ ወደ ሊና ክላስ ሂዳ እንዲህ ቤት ውስጥ ማንም የለ ብቻዬን የት ጥሎኝ ሄደው ነው እያለች መድኃኒት ታገኛለች እና ይህን መድኃኒትማ በቃ በለዋለሁ ወስደዋለሁ እና ከዛ እንደፈለገኝ ይሆናለሁ እያለች ነበረ። የምን መድኃኒት እንደሆነ ባናቅም እንግዲህ ይዛለች። ሊና ምንድን ነው እዚህ ውስጥ የወሰድሽብኝ ቃል እንደባለፈው ምንም ነገር እንዳትወስጂ አለቻት። ቤቲም ደብቃ ይዘው ነበረና ምንም የለም አለች። ለማንኛውም ወደ ሳሎን ሂጂና ከዛው እንፋጠጣለን አለቻትና ወደ ሳሎን እንድትቀመጥ አረገቻት። ናሆም እና ኪራም እንግዲህ ስለተፈጠረው ነገር እያሰቡ ነው። ኪራም ማታይም እንዴት የኔ ህይወት ራሱ እንዴት እንደተመሰቀቀለ ተናወጠ እኮ ህይወቴና አይዞ አንዳንዴ እንደዚህ ነው ይለዋል። ናሆምም ተመስገን ከምክር መስማት ወደ ምክር ልገሳ ገብታል እያለ እያሞገሰው ነበር። ቤቲም እንግዲህ ግቢ ላይ ቁጭ ብላ ነበረ እና ክብሮም ሰላም ይላታል። ኪራ ለምንድን ነው የማይመጣ ብላም ጠይቀው ነበረ። እሱ እኮ ስራ ስላለው ነው፣ በዛ ላይ ደግሞ ለአንቺ ምግብ የሚገዛበት ሁሉን ነገር ማምጣት አለበት ለዚህ ቤት እሱ ስለሆነ ያለው እያለ እያስረዳን ነው። እኔንም እኮ ታዲያ ስራ ቦታን መውሰድ ይችላል ሲላት ስትለው አይቻልም ብሏታል። እንዲሁም ደግሞ ጽናት እኮ ትቆጣኛለች አለች። በባለፈው ለምሳሌ አንድ ድስት ወጥ ሙሉ እንግዲህ ታቀፈች ሰበይ ነበረ የራሱ ጥፋት ነው ብሎ እንድታመን አድርጓታል። ለዛ ይቅርታው ጥፋቴ ነው ብላለች። ምግብ ሲሰራ እኮ ለአንቺ ብቻ አይደለም ለሁሉም ታስቦ ነው የሚሰራ ብሏታልም። አሁን ጥፋትሽን አምነሽ ስለተቀበልሽ የሆነ ነገር እጋብዝሻለሁ እንውጣ ቢላትም ቤቲ ፍቃደኛ አልነበረችም ለመውጣት። ጽናት እንዳወጭ ላኛለች አለችና ጨዋች። እሷ እኮ ብቻሽ እንዳትወጭ ነው እንጂ ያለችሽ ከሰው ጋር አይደለም አላት። ቢሆንም አልሄድም አለች። ቸኮሌት እጋብዝሻለሁ ቢላትም እምቢ አለች። ስትሮበር አለኝ ቸኮሌት ደግሞ ውድ ነው እያለችም ነበር። እንግዲህ የስትሮበር መድኃኒቱን እንግዲህ አሁን ሽምጠጥ አድርጋ ጠጥታ በኋላ ደግሞ እነ ጽናትና ኪራን ችግር ላይ ለጥላቸው ይመስለኛል። ሴቶቹም ተሰባስበው እንግዲህ ምሮን ምግብ እየሰራ ነው አለ ትላለች። ሰኑ በኮሰረት የተዘጋጀ ወጥ አለ እያለቻን ነው። ስለ ክብሮም አንስታ ነበረ። እንዴ ይሄ ነገር ደርቷል አለ ጽናትም። እሱ የወሬያችን አንዱ አካል ከሆነ ቆይቷል አለች። ሰኑም አረ እኔ ከፈለጋችሁ ለምን ቤተ ሙከራ ወስዳችሁ ጥናት አታረጉበትም አለች። ወንዶቻችሁ ምንድን ነው ድምጻቸው ጠፋ በማለትም ጠይቀች ሰኑ። ጽናትም ንቅቅ አድርጊያቸው አለች። ባሎቻችን ለቀቅ አርጌ ስትባል እንግዲህ ሰኒ አይዟችሁ እኔም አሁን ከእናንተ እኩል ሆኛለሁ ነው ያለች። እውነት ነው፣ አሁን ከእናንተ እኩል እንግዲህ ፍቅር ይዟታል። ክብሮም ወደ ሰኑ ቤት ሄዷል። ቤቱን ፏፏ አድርጌ እንግዲህ ሰርፕራይዝ ላዘጋጅላት ብሎ ሸርን ጉድ እያለ ነው። ቤቲና ሌናም ቁጭ ብለዋል። ቤቲ እንግዲህ እያስፋቃት ነው። ሌናም እንግዲህ ምን ሰርቀሽ ነው ሌባው ውሃ ጠጭ እንጂ አለቻት። እሽ ብላ ለመነሳት ስትሞክር ምንም እየተንቀሳቀሰላት አይደለም ሰውነቷ። ምን ሆንሽ ስትባልም ሰውነቴ እየታዘዘልኝ አይደለም አለች። ሊናም ልክ እኛ እንደምናዝሽ ነው አይደል አልሰማም እንደምትይው አለቻት። ሊናም እንግዲህ መዘዝ ስታበዛባት አሁን የሁሉ ነገር ውሃም ጭሌ ለማለት ነው አይደል በቃ መጣልሻለሁ ብላ ተነስታ ሄደች። ሊናና ቤቲ ፈታ ያደርጋሉ፣ ጨለሌ ጨበሬ ይባባላሉ። ጽናትና ኪራም መንገድ ላይ እየደነሱ ይገኛሉ። እንዲሁም ሳቅ በሳቅ ሆነዋል። ሰኑም ወደ ቤቷ ስገባ ቤቷ ሞቀ ሸብረቅ ብሎና በአበባ ደምቆ ነበር ያገኘችው። ተደስታም ነበረ። ማን አለ ቤቴ ነው ወይስ አይደለም ብላ ግራ እስከምትጋባ ድረስ ክብሮም መጣና አዎ ቤቱ ያንቺ ነው የኔ ቆንጆ በጣም ነው የምወድሽ ብሎ እንግዲህ አበባ ሰጥቷታል። እሷም አመሰግናለሁ ደስተኛ እንደሆን ስላደረግከኝ እያለችው ነው። እሱም በህይወቴ ለሰጠሽው እንግዲህ ደስታ በጣም አመሰግናለሁ ይላታል። እንዲሁም እኔ በህይወት እያለው እንደዚህ በቃ ፏ ሽብርቅ ድምቅ አድርጌ አኖርሻለሁ እያላት ነው። ቲናና ቤቲም እንግዲህ እየተዳረቁ ነው። ውሃውን ሰጠቻት፣ ነገር ግን ደፋችሁ ተወለወያታለች ብለም እንግዲህ ጮኸችባት። ቤቲም እንግዲህ ራሴን አሞኛል እያለች የወሰደችው መድኃኒት ስላለ ራሷን ስታ ውድቅ አለች ሶፋ ላይ። ሊናም ተደናግጣ ነበር። ሊናም በጣም እየተርበተበተች ነበረ። ወይኔ ጉዴ ምንድን ነው ማድረገው አለች። ቤቲም እንግዲህ ራሷን ስታ ወድቃ እንግዲህ አፏ ምንድን ነው የሚባለው አረፋ በአረፋ ነበር። ብቻ የወሰደችው መድኃኒት ኃይለኛ ነው መሰል። ክብሮምም ምራቱ እንዴት ነው ብሎ እየጠየቀ ነው ሰኑን። ለሰኑም ይደወልና ሰኑ ትሄዳለች። ፍቅራቸውም ይቋረጣል መጫወቱ። ናሆም ስልክ ደውሎ ነበር በሌሊትና ስለ ቤት የሰማ ምሩም ካልሄድኩ እናት በእኔ ምክንያት አንድ ነገር ከሆነች እኔ ይቅር አልልም እያለችው ነው። አይ ቤቲ ናት የሀገር መድኃኒት ቅማ ልትሄድ ነበር ይችን አለም ቸው ልትላት ነበረ ሲላት በቃ ነገ እንሂድ ተባብለው ለመተኛት ተዘጋጅተዋል።
ኪራም እንግዲህ በአንቺ ምክንያት ነው እንደዚህ የሆነች እያለ ከኔላ ላይ ይጮባታል። ሊና እኔ ሞግዚታቸው ነኝ እንዴ ሁሉን ነገር እሽሽ ስላልኳቸው ሁሉን ነገርማ ወደ እኔ ማዞር የለባቸውም አለች። ጽናትን መጣች። ምንድን ነው የምትዳረቁት አለች። ነይና አንበሳሽን ያሽልኝ ብላታለች። ወደ መጣሁበት ሄዳለሁም ብላለች። እንግዲህ ሊና ትሄዳለች አትሄድም አብረን እናያለን። ሰላም ጤና ይስጥልኝ ቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ